ይሄ ቦታ ጣዖት ሲመለክበት የነበረ ቦታ ነው። 3310 ካሬ ላይ ቤተክርስቲያኑ ሙሉ ለሙሉ ያረፈበት ነው። አንድ ጓደኛችን ራስ ወደ 6 እባብ ነው የወጣላት። ቆራሪቱ አይጥ ያባጨጓረን ትላትሎች ነገሮች አንዷ ጅብ እጠራለሁ ብላ እንደ ጅብ አጓርታ ከጠዋቱ 2 ሰዓት ላይ ጥቁር ጅብ መጣ። እዚህ የገባ ሰው ሁሉ ሳይፈወስ አይወጣም። እዚህ የገባ ሰው ሁሉ ጥያቄው ሳይመለስ አይወጣም። ከ7000 እስከ 10000 ህዝብ ይይዛል። ውስጡ በጣም ሰፊ ነው። በጣም ለየት የሚያደርገው ደግሞ በከፍተኛ ኮንክሪት ብቻ የተሰራ ነው። ህይወቴን ባርኮ በልጆች ባርኮ የ6 ልጆች 3 ወንድ 3 ሴት አድርጎ ከቁጥር ሳያጎል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። በሁለቱም ቤተክርስቲያን ላይ ዓመት እስከ ዓመት ቅዳሴ ይቀደሳል፣ አገልግሎት ይሰጣል። በጣም የሚገርመው ይሄ ቤተክርስቲያን ሲሰራ በጣም ታምር ነው የምነግራችሁና ግንባታ ፍቃድ እንኳን በዚያ ሰዓት አላወጣንም ነበረ። ይህን ህንፃ በዚህ መልኩ ቆሞ ማየት አንድ ሰው የወለደውን ልጅ ጆሮ የማይሰማ አይኑ የማያይ ሆኖ እንደማየት እቆጥረዋለሁ። ቅዱስ ገብርኤል ምን ነው ይሄን ያህል ዓመት ፀሐው የሚመታ አንተ የልጆችን ቤት እየሰራ ምን ነው ያንተ ቤት እንደዚህ ነው? ሁሌ በቃ ለቅሳለሁ። በአንድ ግለሰብ ከ150 ሚሊዮን ብር በበለጠ ዋጋ ተሰርቶ የሚያምር ቤተ መቅደስ አለን። ህንፃው ከተጀመረ 13 ዓመት ነው። 13 ዓመት ረጅም ጊዜ ነው። ላለፉት 32 ዓመት ዘርፈ ብዙ አገልግሎትን ሰጥቷል። ገብርኤል ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ። የቤተ ክርስቲያን አጠቃላይ በ1986 ዓመተ ምህረት ነው የተመሰረተው። ይህ ቦታ በወቅቱ የነበሩ አባቶቻችን እንዳስረዱንና እንደነገሩን ጫካ፣ በጣም ከፍተኛ ጭቃ የነበረበት ቦት የሚባል ጫማ አድርገው ጭቃው እስከ ሆዳቸው ድረስ እየገባ አባቶቻችን ከተለያየ ቦታ መጥተው የመሰረቱት ታላቅ ቤተክርስቲያን ነው። እንግዲህ ከዚያ በኋላ ብዙ አባቶች መስራቾች ከመሰረቱ አባቶች መካከል የተወሰኑት አሉ። እነ መጋቢ ሃይማኖት ቀሲስ ሞላ፣ ሌሎች አባቶች ደግሞ በህይወት የሌሉም አሉ፣ የተቀየሩም አሉ። እንግዲህ ቤተክርስቲያኑ እያለ ግንቦት 16 እና 14 ታቦተ ሕጉ የመጀመሪያው ቤተክርስቲያን በዚህ ቦታ ላይ ሊገባ ነበረ። ነገር ግን በችግርና የሆነ ጸብ ስለነበረ ጭቅጭቅ ስለነበረ በወቅቱ ያለመስማማት ጥያቄ ስለነበረ ወደ ሰኔ 16 1986 የቅዱስ ገብርኤል ቤተክርስቲያን ቅዳሴ ቤቱ ታቦቱ ተባርኮ ተጀምሯል ማለት ነው። ከዚያ ይሄ ቤተክርስቲያን ጠባብ ስለነበረ በወቅቱ ትልቅ ቤተክርስቲያን ለማሰራት ታቅዶ ታስቦ በ2004 ዓመተ ምህረት በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዝዳንት ነበሩ። በዚያ ሰዓት በሳቸው ሐምሌ 14 ቀን መሰረት ተጥሎ ከ2 ዓመት በኋላ በ2006 ዓመተ ምህረት ላይ አጠቃላይ ቁፋሮ ተጀምሯል ማለት ነው። አጠቃላይ ባጭሩ ይሄንን ይመስላል የቦታው ታሪክ። ስለዚህ መሰረት የተጣለው 2004 ዓመተ ምህረት ነው ሐምሌ 14። የተጀመረው ግን ታኅሳስ ወር ላይ 2006 ዓመተ ምህረት ላይ ሙሉ በሙሉ ቁፋሮ ተጀምሯል ማለት ነው። ስለዚህ ባጭሩ የቦታው እንትን ይሄ ነው። ከዚያ በኋላ ያው እየተሰራ እዚህ ጋር ደርሷል። አጠቃላይ መጀመሪያ የታሰበው ዲዛይን የተሰራለት 2400 ካሬ ነበረ። ነገር ግን ብፁዕ ቅዱስ አቡነ ጳውሎስ ነፍሳቸውን በአብርሃም በይስሐቅ አጠገብ ያሳርፍልን፣ እንዴት እዚህ ቦታ ላይ 2500 ካሬ ብቻ ይሆናል? የቦታ ችግር የለም፣ ሰፊ ቦታ አለ። እናንተ ባትጨርሱት ቀሪው ትውልድ ይጨርሰዋል፣ እግዚአብሔር ይጨርሰዋል። ስለዚህ ተጨምሮ ወደ 3400 3500 ካሬ ላይ ማረፍ አለበት የሚል አቅጣጫ ሰጡ።
2500 ካሬ ላይ አርፎ ትልቅ ግዙፍ ቤተክርስቲያን በትንሹ ከ10,000 በላይ ህዝብ የሚይዝበት መሆን አለበት። እናንተ ባትጨርሱትም ቀጣይ ትውልድ ይጨርሰዋል። ቦታውም ደግሞ ዳግማዊ ቁልቢ ቅዱስ ገብርኤል ተብሎ መጠራት አለበት ብለው በሰጡት መመሪያ መሰረት 2300 2400 ካሬ አካባቢ ሆኖ ተሰርቷል፣ ተጀምሯል ማለት ነው። በጣም ቆይቷል። እንግዲህ ከዚያ በኋላ የተለያዩ ፈተናዎች 3310 ካሬ ነው አጠቃላይ ፎቅ አለው። ታዩታላችሁ ስትገቡ የሚይዘው ከ7000 እስከ 10000 ህዝብ ይይዛል። ውስጡ በጣም ሰፊ ነው። በጣም ለየት የሚያደርገው ደግሞ በከፍተኛ ኮንክሪት ብቻ የተሰራ ነው። በዚህ ቦታ ላይ አንድም የገባ ቡልኬት የለም። የውጭ ብረት ነው የተጠቀምነው። የቱርክ ብረት ብቻ ነው የተጠቀምነው። በሸክላና በጥርብ ድንጋይ ብቻ ነው የተሰራው እና አዲስ አበባ ላይ ካሉ አብያተ ክርስቲያናቶች በጣም በከፍተኛ ጥንቃቄ እየተሰራ ነው። አንድም ቀን የገቢ ማሰባሰቢያ ቤተክርስቲያን ላይ የተወሰነ የገቢ ማሰባሰቢያ ተደርጓል። ግን ብዙ ጊዜ ከፍ ያለ የገቢ ማሰባሰቢያ ተደርጎ አያውቅም። በምዕመናን ተሳትፎ ነው እስካሁን ሲሰራ የነበረው። በዚህ አጋጣሚ በወቅቱ የነበሩ ሰዎችን ለዚህ ያደረሱ የዚህ አካባቢ አጠቃላይ ነዋሪዎችን ልናመሰግን እንፈልጋለን። እግዚአብሔር ይባርካቸው። በአጭሩ ይሄንን ይመስላል ታሪካችን። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋ እባላለሁ። የለቡ ምስራቀ ፀሐይ ቅዱስ ገብርኤል እና የለቡ መርጡል አርሴማ ወአቡነ አዳም ገዳም ዋና አስተዳዳሪ ነኝ። ይሄ ቦታ ዛሬ በዋነኝነት በዚህ ቦታ የተገናኘንበት ዋና ዓላማ በ1986 ዓመተ ምህረት የተመሰረተውን ይህንን የታሪካዊውን የገናናውን የቅዱስ ገብርኤልን ቤተክርስቲያን 90% ላይ የደረሰውን ለማስመረቅ ነው። ይህ ቤተክርስቲያን የተመሰረተው ቀደም ሲል በመቃኙ የተዋቀረው በ1986 ዓመተ ምህረት ነው። ከዚያ በጣም ብዙ ሰው አልነበረም እዚህ ቦታ ላይ ጥቂት አገልጋዮች፣ እንደዚሁም ደግሞ የጫካ መስክና ሜዳ የነበረ ቦታ ስለነበረ በወቅቱ የነበሩ ካህናት አባቶቻችን እና በአካባቢው ላይ የሚገኙ አጠቃላይ ሰዎች ትልቅ ቤተክርስቲያን በጣም ለዚህ አካባቢ የሚመጥን ብዙ ሰዎችን ሊይዝ የሚችል ቤተክርስቲያን በ2004 ዓመተ ምህረት በብፁዕ ቅዱስ ፓትርያርክ በአቡነ ጳውሎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት 2004 ሐምሌ አካባቢ ወር ላይ መሰረት ድንጋይ ተቀመጠ። በወቅቱ የተቀመጠው መሰረት 2500 ካሪ ነበረ። ነገር ግን ስላነሰ ለቦታው ወደፊት የአካባቢ ህዝብ የሚበዛበት ስለሆነ 3500 ካሬ እንዲሆን ብፁዕ ቅዱስ ፓትርያርኩ ቀደም ሲል በሰጡት መመሪያ መሰረት 3500 ካሬ ሜትር ላይ ያረፈ ህንፃ ቤተክርስቲያን ተጀምሮ ለዚህ ደርሰዋል ማለት ነው። ይሄ ቤተክርስቲያን ከተመሰረተ ጀምሮ ብዙ ገቢረ ተአምራት የሚደረግበት፣ ለምጻሞች የሚነጹበት፣ ብዙ ሰዎች የተባረኩበት ነው። አሁን ከተመሰረተ ቤተክርስቲያኑ ወደ 12 ዓመት ይሆነዋል። አዲሱ ቤተክርስቲያን ከመሰረቱ ከወጣ 12 ዓመት በጣም ብዙ ነው። 13ኛ ዓመቱን ይዟል። እግዚአብሔር ከፈቀደ 90% ላይ ስለደረሰ
በሚቀጥለው ዓመት አጠናቀን ለማስመረቅ ነው የዛሬው መርሃ ግብር የተዘጋጀበት። በመሆኑም እግዚአብሔር ቢፈቅድልን አሁን ደግሞ በመላው ዓለም የሚገኙ ልጆቻችንን የገቢ ማሰባሰቢያ አድርገን እንድናስፈጽም ጥሬን ለማቅረብ ነው። እኔ 27 እና 28 የቀጥታ ስርጭት ይኖረናል። ስለዚህ የመልአኩ ቅዱስ ገብርኤል ወዳጆች ብዙ ናቸው። መልአኩ ያደረገላቸው፣ መልአኩ የረዳቸው፣ መልአኩ ቤታቸውን የሞላ፣ መልአኩ ከፍ ያደረጋቸው ቅዱስ ገብርኤል ከውርደት ያዳናቸው፣ እድሜ የጨመረላቸው፣ በተስፋ መቁረጥ ውስጥ የደረሰላቸው የቅዱስ ገብርኤል ወዳጆች ብዙ ስለሆኑ ልክ እንደ ሰማዕቷ ቅድስት አርሴማ እሱ በአንድ ልጃችን ነው የተሰራው በመጋቢ ሀብታት ስማቸው ከበደ በ150 ሚሊዮን ብር። ስለዚህ አንድ ቤተክርስቲያን የሚሰራ ሰው ካለ 60 እና 50 ሚሊዮን ህዝብ ይህንን ቤተክርስቲያን አስተባብሮ እንዲጨርስልን ጥሪያችንን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስሜ መላከ ብስራት ቀሲስ ተስፋ ማርያም ውበት እባላለሁ። የማገለግለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በለቡ መካኒሳ ምስራቀ ፀሐይ ቅዱስ ገብርኤልና መርጡ ለቅድስት አርሴማ ቤተክርስቲያን ወአቡነ አዳም ገዳም የስብከተ ወንጌል አገልጋይ ነኝ። የሥራ ዘርፌ ማለት ነው። ይሄ ቤተክርስቲያን ከተመሰረተ የተመሰረተበት በአጠቃላይ በ1986 ዓመተ ምህረት ነው የተመሰረተው። ይህ መካኒሳ ለቡ ምስራቀ ፀሐይ ቅዱስ ገብርኤል ቤተክርስቲያን ማለት ነው። በ1986 ዓመተ ምህረት ነው የተመሰረተው። እኔ ከሌላ አጥቢያ ወይም ከሌላ ደብር ተቀይሬ የመጣሁበት ዓመተ ምህረት 2004 ዓመተ ምህረት ነው። ከ2004 ዓመተ ምህረት ጀምሮ እስካሁን ድረስ በዚህ ቦታ እያገለገልኩ አለሁ። እኔ በመጣሁበት ጊዜ ይሄ ቤተክርስቲያን እንደምታዩት ሜዳ ነበረ። አካባቢው ምንም አይነት ቤቶች ወይም መኖሪያ ቤት አልነበረውም። እንደ አጋጣሚ ሆኖ ይህ ታላቅ ቤተ መቅደስም በዛ ዘመን አልተጀመረም ነበረ። ይህ ቤተ ክርስቲያን የመሰረት ድንጋይ የተጣለው እኔ በመጣሁበት ዓመት ነበረ። አጋጣሚ ሆኖ ይህ ቤተ ክርስቲያን የመሰረት ድንጋይ የተጣለበት አዲሱ ቤተ መቅደስ ማለት ነው 2004 ዓመተ ምህረት የመሰረት ድንጋይ ተጥሎ 2006 ደግሞ ይህ የምታዩት ትልቅና ግዙፍ የሚያምር በኢትዮጵያ አንደኛ ደረጃ የሆነ ቤተ መቅደስ የመሰረት ድንጋዩ ታኅሳስ 6 የቅድስት አርሴማ ዕለት ቁፋሮ የተጀመረበት ሆኖ በዛ ልክ ነው እንግዲህ እኔም ስገባ እኩል የተገናኘ ነው ማለት ይቻላል። ይህ ቤተ መቅደስ እንደምትመለከቱት ግዙፍ ነው። የሚያስደስተው ነገር በዚህ በቤተ መቅደሱ ዙሪያ በዚህ ቤተ መቅደስ በዚህ ግንባታ ዙሪያ የሚያስደስተው ነገር ቤተ መቅደሱን ቤተ ክርስቲያኑን እየሰሩልን ያሉ ባለሙያዎች እጅግ የሚገርሙ ጥበበኛ ሰዎች ናቸው። ህንፃው በጣም የሚያምር ህንፃ ላሊበላ የሚያሰኝ ስህተት የሌለበት ጉድለት የሌለበት ጥርት ያለ በጥሩ ማቴሪያል ከማቴሪያል ጀምሮ የምንጠቀማቸው ግብዓቶች የውጭ ብረት የተሻለ በደረጃ የተሻለ አንደኛ ሲሚንቶ በተሻለ አሸዋ በተሻለ ጥሩ ነገር ድንጋይ ከብዙ ነገር በተመረጠ ሁኔታ ነው ቤተክርስቲያኑ እየተገነባ ያለው ማለት ነው። የሚያስደስተው በህንፃ ግንባታው ደረጃ ይህ ነው። ይህ እጅግ ደስ የሚያሰኝ ነገር ነው። ሌላው የገጠሙ ተግዳሮቶች ወይም ችግሮች ነበሩ ወይ ለሚለው የነበረ ችግር አልነበረም። ችግሩ ግን በዋናነት አሁን ላይ ያለው ችግር ምንድነው ሲባል የገቢ ወይም ደግሞ የገንዘብ እጥረት ገጥሞናል። እንደሚታወቀው ይህ ህንፃ በጣም ግዙፍ ነው። ከግዙፍነቱ የተነሳ ይህ ህንፃ በነገራችን ላይ ስንት ሺህ ካሬ እንደሆነ ስትመለከቱ 3310 ካሬ ላይ ቤተክርስቲያኑ ሙሉ ለሙሉ ያረፈበት ነው። ስለዚህ ተግዳሮቶቹ ለዚህ ቤተ መቅደስ ማስፈጸሚያ የሚሆነው ገንዘብ የሚሰበሰበው የገቢ ምንጮቹ ምዕመናን ስለሆኑ ከምዕመናን በሚገኝ ገቢ እየተሰራ ስለሆነ ያለው ይህ ቤተክርስቲያን እንግዲህ ለ14 ዓመት ኦልሞስት አሁን ታኅሳስ ቢመጣ 14 ዓመት ሊሆነው ነው። ለ13 ዓመት ያህል
የቆየው ከምዕመናን ኪስ በሚገኝ የግል ወይም ደግሞ የምዕመናን ተሳትፎ የሚሰራ ስለሆነ በዚህ ምክንያት ትልቅ ተግዳሮት ወይም ደግሞ ችግር ሆኖብን እናገኘዋለን። አሁን ላይ እንግዲህ ከዚህ ቤተክርስቲያን በፊት ወይም በኋላ የተጀመሩ ብዙ አብያተ ክርስቲያናት ተመርቀዋል፣ ለአገልግሎት በቅተዋል። ይህ ቤተ መቅደስ ግን እንደምታዩት ቆሞ ነው ያለ። አሁን ላይ በትንሹ ለዚህ ቤተ ክርስቲያን የሚያስፈልጉን ብዙ ሚሊዮኖች ያስፈልጉናል እና ተግዳሮታችን ወይም ደግሞ ለህንፃው ትልቅ አቅም ማጣት ለእያንዳንዳችንም ጭንቀት፣ ድካም የሆነን የገንዘብ እጥረት ነው ማለት ነው። ይሄ ቤተ መቅደስ ባለመጠናቀቁ ምክንያት አንደኛው የአገልጋዮች የካህናት የደሞዝ ጭማሪ አለመኖር። ምክንያቱም ህንፃ ቤተ መቅደሱ ቆሞ የተሻለ ባለሙያዎች የተሻለ ደሞዝ ለሰራተኛ ለመስጠት አስተዳደር ጽሕፈት ቤቱ ሰበካ ጉባኤው ወይም ህንፃ ኮሚቴው ይቸገራል። አንደኛው ይሄ ነው። ሁለተኛ ነገር ደግሞ ምዕመናን በዚህ በጠበበ አሮየው ቤተ መቅደስ አሁን ላይ ያለው ጊዜያዊ ቤተ መቅደስ እጅግ በጣም ጠባብ ነው። በዚህም ምክንያት ሕፃናቱም አረጋውያኑም በሚገባ ተመችቷቸው እንዳያስቀድሱ ስጋው ደግሞ በስርዓት እንዳይቀበሉ ተግዳሮት ፈጥሮብናል። እሱ ብቻ አይደለም፣ ካህናቱም በአግባቡ አገልግሎታቸውን እንዳይፈጽሙ ይህ ጠባብ ስለሆነ ወይም ደግሞ ወደ መሬት በየዓመቱ አሁን ያለችው መቃረቢያ ስለሆነች ለአገልግሎቱ ምቹ ሁኔታ ስላልፈጠረልን ይህ ሁሉ ብዙ ነገሮችን ያሳጥቶታል። ሌላው ደግሞ ቤተ መቅደሱ ስላላለቀ ህንፃው ስላላለቀ ይሄ ሰንበት ትምህርት ቤት አዳራሾች እንዳይኖሩ የሰንበት ትምህርት ቤት የተደራጀ መዋቅራዊ የትምህርት ስርዓት እንዳይኖር አቅም አለ። አቅሙን ግን ገቶታል። ምክንያቱም ቤተ መቅደሱ ሳይሰራ ሳያልቅ የተለያዩ ልማቶች ለምሳሌ የገንዘብ ልማቶች፣ የመንፈሳዊ የትምህርት ልማቶች ትምህርት ላይ መንፈሳዊነቱ ላይ የሚያተኩሩ ልማቶች ሊካሄዱ አልቻሉም ማለት ነው። እውነት ለመናገር ይህን ህንፃ በዚህ መልኩ ቆሞ ማየት አንድ ሰው የወለደውን ልጅ አይኑ እያየው አፉ የማይናገር ጆሮ የማይሰማ አይኑ የማያይ ሆኖ እንደማየት እቆጥረዋለሁ። ልብን የሚያደማ ልብን የሚሰብር የሚያሳዝን ሆኖ አየዋለሁ። በእውነት ለመናገር ህፃናቱ በሰፈር እንደዚህ ህንፃ ቆሞ ያስቀረኝ እያሉ መማማያ ያደረጉት ሆኖ እንደማየት በዚህ ህንፃ ዙሪያ የሚያሳዝን ነገር የለም ማለት ነው እና በጣም እጅግ ያሳዝናል። ይሄንን ቤተ መቅደስ በዚህ ልክ ቆሞ ማየት በአንድ በኩል የተሰራው ስራ እየፈረሰ ነው። ብዙ ዓመታት ዝናብና ፀሐይ እየተፈራረቀበት ነው። ሁለተኛው ነገር ደግሞ እንደ አንድ ወንጌላዊ እንደ አንድ የቤተ ክርስቲያን አባት ስመለከተው ምን ያህል አቅመ ቢሶች መሆናችን ነው ወይ? እንዴት ይህን መጨረስ አንችልም? ቤተ መቅደሳችን ይህን ያህል እንዴት ሊቆም ይገባል የሚል በውስጣችን ቁጭት አለ። ይሄ ቁጭት ይሰማኛል። በምንችለው ሁሉ ጥረት ስናደርግ ቆይተናል። አሁን ደግሞ እንደ እግዚአብሔር ቅዱስና መልካም ፈቃድ እርግጠኛ ነኝ ኦርቶዶክሳውያን ምዕመናን የቤተ ክርስቲያኗ ልጆች በተለያየ ዓለም ያሉት ይህን ቆሞ መማማያ የሆነን ታሪካዊ ህንፃ ተፈጽሞ በእናንተ ኃይል፣ በእናንተ ድጋፍ፣ በእናንተ ጥረት እንደምናይ ባለሙሉ ተስፋ ነኝ። በተለያየ ዓለም ያላችሁ ኦርቶዶክሳውያን በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ከቅድስት ሥላሴ ልጅነትን ያገኛችሁ ኦርቶዶክሳውያን በዓለም ዙሪያ በተለያየ ዓለም በውጩም ዓለም በሀገር ውስጥም ያላችሁ ይህን የለቡ መካኒሳ ምስራቀ ፀሐይ ቅዱስ ገብርኤልን እና የመርጡ ለቅድስት አርሴማ ወአቡነ አዳም እስትንፋሰ ክርስቶስ ገዳምን በመመልከት ፈውሳቸውን በሁለቱም አብያተ ክርስቲያናት ያለውን የፈውስ የድህነት ሁኔታ እየተመለከታችሁ ግን በዚህ ልክ ቆሞ የምታዩትን በዚህ ልክ ሆኖ የሰው ያለህ እያለ የሚጠራውን ይህንን ታላቅ ቤተ መቅደስ የተጀመረውን ህንፃ አይታችሁና ተመልክታችሁ ሁላችሁም አሻራችሁን እንድታሳርፉ በረከት እንድትቀበሉ የመላኩ የቅዱስ ገብርኤልን ቤተ መቅደስ ብትገነቡ፣ ብታሳንጹ፣ ብታስጨርሱ
እግዚአብሔር ደግሞ የሚወደው እግዚአብሔር በቀኙ የሚያቆመው በእግዚአብሔር ቀኝ የሚቆመው የእግዚአብሔር መልአክ ቅዱስ ገብርኤል ከቀኛችሁ ቆሞ ከፊት ከኋላ የሚጠብቃችሁ መሆኑን አምናችሁ ለዚህ ቤተ መቅደስ እንድትረባረቡና ይህንን ቤተ መቅደስ በአጭር ጊዜ በተለይም ሰኔ 27 እና ሰኔ 28 በላይ በቀጥታ በሚደረገው የገቢ ማሰባሰቢያ መርሃ ግብር ላይ ሁላችሁም ክርስቲያኖች በመገኘትና ተሳታፊ በመሆን ይህን ቤተ መቅደስ ጨርሰ ነው በዚህ ቤተ መቅደስ ሕፃናት በነፃነት ስጋው ደሙን እንዲቀበሉ አረጋውያን አባቶቻችን ሳይጨናነቁ ዘና ብለው የእግዚአብሔርን ድንቅ ምሕረትና ቸርነት የሚጠባበቁበት የሚያገኙበት ቅዱስ ስጋውን ክቡር ደሙን የሚቀበሉበት በንስሐ ውሃ ታጥበው ወደ እግዚአብሔር የሚቀርቡበት ይህንን ታላቅ ቤተ መቅደስ ከጎን ሆናችሁ እንድታስጨርሱ እንድታስፈጽሙ ጥሬን በዚሁ ወይም መልእክቴን በዚሁ አስተላልፋለሁ። የሁለቱም አድባራት የአጥቢያ ምዕመናን እግዚአብሔር ቢረዳንና ቢፈቅድ የሱ ፈቃድና የሱ ጊዜ ከሆነ ብለን ተነስተናል። ይሄን ካቴድራል ለፍጻሜ ለማድረስና ይህ ታሪካዊ ካቴድራል ሲያልቅ እግዚአብሔር ቢያኖረን ደሞም አምላካችንን ተስፋ አድርገን እንናገራለን። ከ7000 እስከ 10000 ሰው ይይዛል ተብሎ የምስጋና አደባባይ ይሆናል ተብሎ የምስጋና ቤተ መቅደስ ይፈጸማል ብለን እናምናለን። እግዚአብሔር ቢፈቅድ ይሄን ፍጻሜ ቤተክርስቲያን ለማስፈጸም ነው ታጥቀን የተነሳ ነው። ሌላኛው ግን እዛታች በለቡ መርጦ ለቅድስት አርሴማ ገዳም የሚገርም የእግዚአብሔር እጅ እስከዛሬ ድረስ ከመላው ዓለም መጥተው ምዕመናን የሚፈወሱበት ከካንሰር ከኤችአይቪ በተለይ ከአጋንንት እስራት ሰማዕቷ ቅድስት አርሴማ ለክርስቶስ ኢየሱስ ወንጌል በከፈለችው በሰጠችው ሰማዕትነት በተቀበለችው ቃል ኪዳኗ ዛሬም ድረስ በየቀኑ የፈውስ የምህረት የይቅርታ አገልግሎት እየተሰጠበት ያለ ነው። ያኛውን ያው ሁሉም ዓለም እንደሚያውቀው በአንድ ግለሰብ በክቡር መጋቢ ሀብታት አቶ ስማቸው አማካኝነት ከ150 ሚሊዮን ብር ባልበለጠ ዋጋ ተሰርቶ አገልግሎት እየተሰጠበት የሚያምር ቤተ መቅደስ አለን። ግን ዙሪያውን ጸበሉ ላይ የሚመጡ ምዕመናን የሚያርፉበት መጠለያ ራሱን የቻለ ዘመናዊ መጠለያ መጸዳጃ ቤት ያለው ማረፊያ ያለው የክርስትና ቤት እንዲሁም ደግሞ የተለያዩ አገልግሎቶች የሚሰጡበት ኦፊሶች ልማት ይጎላል። እዛ ላይ የቅድስት አርሴማ ወዳጆች ካላችሁ ይሄ ድምጽ የሚሰማችሁ የሰማይቷ ወዳጆች በሰማይቷ ቃል ኪዳን ታሪካችሁ የተለወጠ አንዳንድ ዲፓርትመንት እየያዛችሁ ራሳችሁ መታችሁ መስራት ትችላላችሁ። ካልሆነ ግን ደግሞ ይሄንንም ካቴድራል ለማስፈጸም እዛም ያለውን አገልግሎት ክፍተትና ጉድለት ለመሙላት ሰኔ 27 እና 28 የላይቭ አገልግሎት የገቢ ማሰባሰቢያ አገልግሎት ይሰጣል። እዛ ላይ ሁላችሁም ተሳተፉ። ስሜ መጋቢ አላፍ ጸጋዬ ቸሩ እባላለሁ። የምስራቅ ፀሐይ ቅዱስ ገብርኤልና ቅድስት አርሴማ ሰበካ ጉባኤ ምክትል ሊቀመንበር ነኝ። የዚሁ ትልቁ የመልአኩ ቅዱስ ገብርኤል ህንፃ አሰሪ ኮሚቴ ሰብሳቢ ነኝ። እንግዲህ ህንፃው በተደጋጋሚ በተለያዩ አባቶችና በተለያዩ ወንድሞች እንደተገለጸው ህንፃው ከተጀመረ 13 ዓመት ነው። 13 ዓመት ረጅም ጊዜ ነው። አሁንም ይህን 13 ዓመት የፈጀውን ህንፃ አሁን በአጭር ጊዜ ውስጥ ለመጨረስና ወደ ቅዳሴ ቤቱ ለመሻገር የቀሩን ጥቂት ነገሮች ናቸው። ብዙ ግዙፉ ያው ተሰርቷል። አሁን ላይ ያለው የስትራክቸር ስራ ኦልሞስት 100% ተጠናቋል። 98-97% ላይ ነው ያለው ስትራክቸር ስራ። የቀረውን ጊዜ ያለበትን ደረጃ ደግሞ በጋራ አሁን ባዘጋጀነው የገቢ ማሰባሰቢያ ላይ ሰኔ 27 እና 28 እያንዳንዱ ያገባኛል፣ የገብርኤል ወዳጅ ነኝ፣ የመልአኩ ቅዱስ ገብርኤል ውለታ አለብኝ፣ የሱም ቤት እኔም የድርሻዬን መወጣት አለብኝ የሚል ሁሉ
ከተረባረበ ቤተክርስቲያኑ በአጭር ጊዜ ውስጥ ተሰርቶ ያልቃል። የቀረው ፊኒሽንግ ስራ በአጭር ጊዜ ያልቃል። አሁን ይህንን እዚህ ጋር ላደረስነው ከዚህ በፊት የመጣውም ብዙ ስራ ተሰርቷል። የቀረው የፊኒሽንግ ስራ ነው። መረባረብና በጋራ ተረባርበን ሁላችንም ከፍጻሜ ለማድረስ አደራ እላለሁ። ይህን አደራ ምለው ሰኔ 27 28 በሚዘጋጀው መርሃ ግብር ላይ ተሳታፊ እንዲሆኑና እያንዳንዱ ሰው የራሱን ድርሻ አንድ ጋን በጠጠር ይደገፋልና እንደዛ አይነት ሁሉም ሰው ቢረባረብ የመጨረስ ህልማችን የተሳካ ይሆናል የሚል እምነት አለ። እንደሚታወቀው እንግዲህ በዚህ በደብራችን ወይም በአዲስ አበባ ሀገረ ስብከት በለቡ ቅዱስ ገብርኤል ቅድስት አርሴማ መንጥሎረ ማርያም ቤተክርስቲያን ህንፃ ቤተክርስቲያን ውስጥ ነው የምንገኘው። እንዲህ እንደ ሰንበት ትምህርት ቤት ምን ይመስላል ቤተክርስቲያኑ አመሰራራቱን በተመለከተ ቅድም አባቶቻችን እንዳሉት ላለፉት 32 ዓመት ዘርፈ ብዙ አገልግሎትን ሰጥቷል። ከዛ ውስጥ እንግዲህ እንደ ሰንበት ትምህርት ቤት ያው ሰንበት ትምህርት ቤቱም በተመሳሳይ እድሜና ክልል የተመሰረተ ነው። ሰንበት ትምህርት ቤቷ ከቤተክርስቲያኗ ጋር ያላት አገልግሎት መንፈሳዊ አገልግሎት ብዙ ወንድሞቻችን ብዙ እህቶቻችን ያፈራች ያቆየች ሰንበት ትምህርት ቤት ናት። በሰንበት ትምህርት ቤት ያለፋቸው እንዲሁም ደግሞ በአገልግሎት ላይ በሀገር ውስጥም በሀገር ውጭም ከሀገርም ውጭ ያላቸው ወንድም እህቶቻችን በዚህ በቅዱስ ገብርኤል ህንፃ ማስፈጸሚያ ላይ የአጠቃላይ አሁን ላይ ያለውን ህንፃ ኦልሬዲ እያስፈጸምን ስለሆነ ይህ ተፈጽሞ ለአገልግሎት ክፍት እንዲሆን የእናንተ አስተዋጽኦ ከፍተኛ ስለሆነ ባላችሁበትና ባለን የስራ እንቅስቃሴ ላይ አስተዋጽኦ እንድታደርጉ ነው ምክር ሀሳብ የምንሰጠው። እንግዲህ ይህ ህንፃ ሲጠናቀቅ ጎን ለጎን ደግሞ የሰንበት ትምህርታችንን የቀሩ ስራዎችን የምንሰራበት ህንፃ ቤተክርስቲያን ከጨረስን በኋላ የሰንበት ትምህርት ስራዎች አገልግሎት የምናገለግልበት ነው የሚሆነው እና እዚህ ላይ ትልቅ አስተዋጽኦ እንድታደርጉ ጥሬን አስተላልፋለሁ። ከዚህ በዘለለ ቀሪው ሰዓትና ጊዜ ቃለችን ሰዓትን በመጠቀም በ27 የገቢ ማሰባሰቢያ ከቀኑ 10 ሰዓት ጀምሮ የቀጥታ ኦንላይን ከ10 ሰዓት እስከ ምሽቱ ለሊቱ 10 ሰዓት በሚል የገቢ ማሰባሰቢያ ላይ ሁላችሁም ኦርቶዶክሳውያን እንድትሳተፉ ጥሬን አስተላልፋለሁ። በ28 እንዲሁም ደግሞ ጥሪ የተደረገላቸው ኦርቶዶክሳውያን ባለሀብቶች፣ ታዋቂ መምህራን እንዲሁም ደግሞ ዘማሪያን አርቲስቶች የሚገኙበት ላይ ተገኝታችሁ እንድትጋበዙና እንዲሁም አስተዋጽኦ እንድታደርጉ ነው ጥሬን ማስተላልፈው። ድንግል መጥተህ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ሰብክ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ስሜ ሄለን ተስፋ ይባላለሁ። የምኖረው ለቡ አካባቢ ነው። በሊቀ መላኩ በለቡ ቅዱስ ገብርኤል የተደረገልኝ በጣም ብዙ ታምራቶች ነው የተደረገልኝ በእኔ ህይወት። 7ኛ ክፍል 8ኛ ክፍል እያለሁ ነው 10ኛ ክፍል እያለሁ ነው ክርስትና የተነሳሁት። እዚሁ ገብርኤል ነው የተነሳሁት። ከዛም በኋላ ከክርስትናም በኋላም እዚሁ ገብርኤል ነው፣ ደብሬም እዚሁ ነው እና በብዙ ነው ህይወቴን የባረከልኝ። ክርስትና አባቴም ገብርኤል ነው። ህይወቴን ቀና ያረገልኝም ገብርኤል ነው። ሰማዕቷ ቅድስት አርሴማ ጸበሏ ፈዋሽ በብዙ ህይወቴ ተባርኳል በገብርኤል። ልጆች አግኝቻለሁ፣ ትዳር አግኝቻለሁ። በአምላኬ ወፋይ ብዬ ተጠግጄ ወደ ፈጣሪ እንድኖር ረድቶኛል፣ አድርጎልኛል። ከእሳት አውጥቶኛል። ከሚያስፈራ እሳት ነው ያወጣኝ እና ለኔ ገብርኤል ማለት በቃ ጠባቂ አምላኬ ሰጠኝ ረዳቴ መልአክ ነው። በህይወቴ ሙሉ አመሰግናለሁ። በጣም ፈጣሪን ስሉስ ቅዱስን አመሰግናለሁ። ለዚህ ክብር ስላበቃኝ እንደ ሰው ቆሜ እዚህ ጋር ቁጭ ብዬ እንድመሰክር ስላረገኝ በጣም አምላኬን አመሰግናለሁ። ሊቀ መላኩ ቅዱስ ገብርኤልን አመሰግናለሁ። ህይወቴን ባርኮ በልጆች ባርኮ
የ6 ልጆች 3 ወንድ 3 ሴት አድርጎ ከቁጥር ሳያጎል ልጆች ሰጥቶኝ ህይወቴ ሙሉ አድርጎ እንዲህ አምሮብኝ እናንተ ፊት እንደዚህ እንድቀመጥ ያደረገኝ ትላንት ከአፈር አንስቶ ህይወቴ ሙሉ አድርጎ አስተካክሎኝ እንደዚህ አምሬ እንድቀመጥ ያደረገኝ ሊቀ መላኩ የለቡ ቅዱስ ገብርኤልን ሁላችሁም አመስግኑልኝ። እኔም በጣም አመሰግናለሁ። ይሄ ሁሉ ለዋለልኝ ለለቡ ቅዱስ ገብርኤል እንደ አቅሜ አንደበት ሁሉ ያለው እግዚአብሔርን ያመስግን ነው የሚለውና ቃሉ ይሄን መዝሙር ዘምራለሁ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። የሰማዕቷን የቅድስት አርሴማን ህንፃ ለመጨረስ 1 ዓመት ነው የፈጀብን። የለቡ ገብርኤልን ለመጨረስ ግን 13 ዓመት ነው የፈጀብን። የሊቀ መልአኩ ቤት አልቆ ለቡ ገብርኤል የሊቀ መልአኩ ቤት አልቆ ሁላችንም በቤቱ እንድንሰባሰብ ሁላችሁም ለኔ እንደተደረገልኝ ለእናንተም እንዲደረግላችሁ ይደረግላችሁ ያቅማችሁን ሁላችሁም እንድታደርጉልን በሊቀ መልአኩ በቅዱስ ገብርኤል ስም አሳስባለሁ፣ እጠይቃችኋለሁ። የክፍለ ሀገር ልጅ ነኝ እኔ። ብዙ አመት ታመም ያለው ክፍለ ሀገር 3 ዓመት በምንጣፍ ነበርኩኝ። ህክምና ሄጃለሁ ክፍለ ሀገር ማርቆስን፣ ባህር ዳር ሞጣም ያለድኩበት የለም። ከዛ ወደ አዲስ አበባ በቃ ካንገት በላይ ትታይ ተብሎ ወደ አዲስ አበባ መጣሁ። አንድ ሐኪም ናት የላከችኝ ወደዚህ ማለት ነው። ከዛ ጦር ኃይሎች ብዙ ጊዜ ታከሙት። ስመረምር ምንም የለብሽም ነው የሚሉኝ 2008 አካባቢ ማለት ነው። ከዛ ቅድስት አርሴማ መጣሁ። እዛ ክፍለ ሀገር ቤተክርስቲያን ገብርኤል ቤተክርስቲያን አለ። ሁሌ ቅዱስ ገብርኤል ቤተክርስቲያን ሲሄድ ቅድስት አርሴማን አላውቃትም ነበረ። እሱ ቤተክርስቲያን ውስጥ ገብርኤል የአርሴማ ስዕል አለ። እዛ ማያት ማለት ይሄ ወንድ ሁላ ትመስለኝ ነበር። በቃ አላውቃትም። አርሴማ የምትባል አላውቅም። ስሟን ራሱ ሰምቻት አላውቅም። ከዛ ገብርኤል ግን ዝም ብሎ ስዕል የተለየ ስላያት አለው እሷን ስዕል ማለት ነው። ከዛ ጦር ኃይሎች እንዲህ ከሰው ስዕሏ በቃ ይታየኛል ዝም ብሎ። ከዛ ተጦር ኃይሎች አረ እንደዚህ ያለች ስዕል ትታየኛለች ዘው የሚታከሙ እናት አሉ። ስጠይቃቸው ኪዳነ ምሕረትን ማሳዩኝ ማርያምን ማሳዩኝ አይደለም የሆነ ስዕል ናት ሲያሳዩኝ አርሴ ያወቋት እሳቸው ወይችማ ቅድስት አርሴማ ናት ለዋለች እዛ ይሽላሉ አሉና ላኩኝ ወደዚህ። ስመጣ በጣም ነው የሚያምኝ 3 ዓመት በምንጣፍ እንዲህ ብያለሁ። ከዛ ስመጣ ገና ሳያት በቃ ራሷ ናት። እዛ ክፍለ ሀገር ጎጃም ማለት ነው ያየሁት ገብርኤል ቤተክርስቲያን ውስጥ ራሷ ቅድስት አርሴማ ናት። እዚህ ያየኋት መጣሁ ገና መጥቼ ነው በቃ ክርስትና ብዙም እንደዚህ አይደለም በቃ አይደል አላውቅም። በቃ አርሴማንም ስሏን አላውቅም። እኔም በቃ ክርስትና እንዴት እንደሆነ ብዙም ተዋህዶ ነኝ ግን አላውቅም። በቃ ታምሩ በቃ መጣሁ ወደ እንደመጣሁ በቃ እንደዚህ ስሳለ አልተጠመኩም እኮ ገና በቃ አድኝኝ ነው ያልኳት። በቃ እኔ አድኝኝ ቅድስት አርሴማ አድኝኝ። እንደዚህ ጎንበስ ስል በቃ ባፍንጫ የሆነ ነገር ነው የሚወርድ ዝም ብሎ ነጠላውን ሳደርገው በቃ ቢጫ ነው በቃ ቢጫ ይዘገንናል። ተጠመኩ ምንም ነገር የለኝም ዘመድም የለኝም። በቃ ባዱን ዘመድ እያደረገች ከ2008 ወደዚህ ማለት ነው እዚህ ድረስ እስካለሁበት ድረስ አዳነችኝ ሙሉ በሙሉ። በቃ ሕክምና ስሄድ ምንም የለብሽ ነበር። እኔ ግን ያመኛል መሄድም አልችል ማሰብ አልችልም። ግን የለብሽም ነው የሚሉኝ። ጤነኛ ነሽ ይሉኛል። መጣሁ እግዚአብሔር ይመስገን አዳነችኝ። ሰውም ሰጠች። በቃ ደግሞ ምንም የለኝ ዘመድ ብዬ በቃ 1 ብር አልያዝኩም የለኝም። ከዛም ዶክተሯ ስትልከኝ ለመሰግናትም እወዳለሁ። ትርጉት ጌታቸው ትባላለች የትመን እሷ ናት እዚህ እህቷ ንጹህ ጌታቸው ለሷ ነው እቺ ልጅ አሳክሚያት ብላ ሰደደች። በእነሱ ላይ ነው እዚህ አርሴማንም እዚህ ለመድረስ ምክንያት የሆኑ እነሱ ናቸው። አሁን ደግሞ እዚህ መጣሁ እግዚአብሔር ይመስገን። ቅዱስ ገብርኤል በጣም ከባድ ነው። የሱ ሁሌታው የሚያሳድደኝ ሁላ ሰው ነበረ ማለት ነው። በቃ እሱንም አስሮ እኔ አላውቅም። ቅዱስ ገብርኤል በጣም እንጃ ብዙ ነገር ነው ያደረገልኝ። ቅዱስ ገብርኤል ክብሩን ይውሰድ። ብዙ ነገር እሱም ራሱ እንደ ቅድስት አርሴማ ማለት ነው። አርሴማም ስራ ሰጠችኝ እግዚአብሔር ይመስገን። ስራም ደግሞ ሰታይ ደግሞ ያው ደሞዙ ትንሽ አይደለ ሊያሎርኝ ሳይችል ቀረ። ከዛ እንደ ቅድስት አርሴማ ምን ልጅ አለ ቤተሰብ አለ ምንድነው መሆን ስላት አንድ ልጅ አለቻት አስካለ ማርያም ትባላለች። ሌላ መሰግናት እወዳለሁ። ልጆቿንም እግዚአብሔር ይባርክ። እሷን ለከቤት ክራይ ታስከፍልልኛለች። እንደዛ እየኖርን ነው። አሁን ደግሞ ታመምኩ ጆሮዬን ማለት ነው። ታመምኩና ሕክምና ስከታተል ጆሮሽ ኦፕሬሽን መሰራት ይቻላል አሉ። በቃ እንደዛ ካልሆነ አትድኝም፣ ኦፕሬሽን ካልሆነ መዳናትም አሉ። ብር የለኝም። እንዴት ታዲያ እንዴት ልሆን ነው? ቅድስት አርሴማ ቅዱስ ገብርኤል መጥቼ ቅዱስ ገብርኤል እባክህ እንዴት ነው ምን ይሄን ብር እኔ ቆጥሬው ማይቼው ማላቅ ብር ነው
አንተ ታውቃለህ እባክህ እንዴት ልሁን እያልኩት ብዬ ጸልያለሁ። አርሴማንም እንደዚያው ቅድስት አርሴማ እንዴት ልሁን ስላት አንድ ልጇ አለች አስካለ ማርያም ትባላለች። ልጆቿን ቤተሰቡን ይባርክ እኔ በቃ የወጣውን ወጪ እኔ ያሳክምሻለሁ። ቀጠሮ አሁን የገብርኤል በ19 ቅዱስ ገብርኤል ምን ነው ይሄን ያህል አመት ፀሐው የሚመታ አንተ የልጆችን ቤት እየሰራ ምን ነው ያንተ ቤት እንደዚህ ነው? ሁሌ በቃ አለቅሳለሁ ሳይው ቅዱስ ገብርኤል በቃ አይደል ማረግ እየቻለ ቅዱስ ገብርኤል ለሰው ልጆች ብዙ ነገር እያደረገ ፈጥኖ እየደረሰ እንደዚህ የሱ ቤት እንደዚህ ተገትሮ የሚቀረው በቃ ሁሌ ለማንም አልነገረው ለሱ ግን ነገር ይሄዳሉ። ይሄን ቤተክርስቲያን አልቆ አሳየኝ ቅዱስ ገብርኤል ሁሌ ጸሎቴ አልቆ አሳየኝ ቅዱስ ገብርኤል ባክህ ሁሌ ጸሎቴ ነው። አሁንም በአገር ውስጥም በአገር ውጭም ያላችሁ የቅዱስ ገብርኤል ወዳጆች ቤተክርስቲያን ባላችሁ አቅም አለ አይደለ አግዛችሁ እንዲያልቅ ምኞቴ ነው። ስሜ መጋቢ ሃይማኖት ቀሲስ ሞላ ዘላለም እባላለሁኝ። የዚሁ ደብር መስራችና አገልጋይ ነኝ። የስራ ድርሻዬ የትምህርት ክፍል ኃላፊ ነኝ። አሁን ያሉት መላከ ጽዮን አባ እስጢፋኖስ ይርጋ እንዲሁም የሰበካ ጉባኤው ምክትል ሊቀመንበር መጋቢ አይላፍ ጸጋዬ ቸሩ የደብሩ ዋና ጻፊ እንዲሁም ማህበረ ካህናትና ማህበረ ምዕመናን የህንጻ አሰሪ ኮሚቴዎች ተረባርቦ ይህን ቤተክርስቲያን ለማስጨረስ አሁን ባለንበት ትልቅ ሂደት ላይ ትልቅ ጉዞ ላይ እንገኛለን። የአገልግሎቱ ጉዳይ ሰፋ ያለ አገልግሎት አለው። በዚህ ቤተክርስቲያን ላይ እስካሁን ድረስ በሁለቱም ቤተክርስቲያን ላይ ዓመት እስከ ዓመት ቅዳሴ ይቀደሳል፣ አገልግሎት ይሰጣል። እዚህም ክርስትና ቤት አለ፣ እዚያም ክርስትና ቤት አለ። በሁለቱም ቤተክርስቲያን ትልቅ አገልግሎት እየተሰጠ ይገኛል። የአብነት ትምህርት ቤት አለ፣ አብነት የሚማሩ ደቀ መዛሙርት አሉ። ለዚህ ጥረት የሚያደርጉ በነፃ የሚያገለግሉ ከሚሰሩት አገልግሎት ጎን ለጎን ደቀ መዛሙርትን ያወጡ ሊቀ ጠበብት የተባረክ አሻግሬ ይባላሉ። እንግዲህ ማህበረ ምዕመናን ይህንን የሚተላለፍላቸውን ቃል በየቤታቸው ይደርስላቸዋልና ይህን በመስማት አሁን በሰፊው ተነስተናልና ይህን ቤተክርስቲያን ለመጨረስ በጸሎትም እንዲያግዙን ነው ትልቁ ነገር። ልበ አምላክ ቅዱስ ዳዊት አንተን ተስፋ የሚያደርጉ አያፍሩም እንዳለ እግዚአብሔርን ተስፋ አድርገን በእርግጠኝነት ለመጨረስ ተስፋ አድርገናል። ይሄ ያልቅ ዘንድ አንደኛ እግዚአብሔር ከሰጣቸው ሀብት እንዲያግዙን በገንዘባቸውም በጸሎታቸውም እንዲያግዙን ነው። ሌላው ሰኔ 27 እና 28 በሚደረገው የገቢ ማሰባሰቢያ በተዘጋጀው ሆቴል ላይ ሁላችንም ተገኝተን ማህበረ ምዕመናን ይሄ የሚሰሙ ሁሉ የዚህ ቤተክርስቲያን ማለቅ ፍላጎት ያላችሁ ምኞት ያላችሁ ተመርቆ ለማየት የምትፈልጉ ሁሉ በዚያው ተገኝታችሁ አሻራችሁን ታስቀምጡ ስል በትህትና እገልጻለሁ። ትባርከ አባ ተዘከረነ መላከ ጽዮን በረከተ እድየከ ቅድስት ሄድ
አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አፈር ትቢያ ስሆን በድጋሜ እንኳን ደህና መጣችሁ ወደ መርጦ ለቅድስት አርሴማ ገዳም። የቤተ ክርስቲያን አጠቃላይ ቅድስት አርሴማ 1993 ዓመተ ምህረት ቅዱስ ገብርኤል ግቢ ላይ ገባች። ለ9 ዓመት ያህል በዚያ ቦታ ላይ ቆይታለች። አሁን የነበርንበት ቅዱስ ገብርኤል ይሄ እዚህ ቦታ ላይ የመላኩ የቅዱስ ገብርኤል ጸበልና የእመቤታችን ጸበል ሌሎችም ጸበሎች ነበሩበት። ከ9 ዓመት በኋላ በሊቃውንቱ በአካባቢው ምዕመናን በታላላቅ አባቶች አጠቃላይ ጥያቄ የቅድስት አርሴማና ብቸኛው በኢትዮጵያ ጎንደርና እዚህ ብቻ ነው ያለው የጻድቁ የአባታችን የአቡነ አዳም ጽላት ሁለቱም 2000 ዓመተ ምህረት ላይ በዚህ በቅድስት አርሴማ ትንሽ መቃኟ ተሰርታ ወደዚህ ቦታ ገቡ ማለት ነው። ከዚያ በኋላ በተለያየ ጊዜ ቆርቆሮ በቆርቆሮ የነበረው እየተሻሻለ ነበረ እና ከ2014 ዓመተ ምህረት ከቀበና መድኃኔ ዓለም እኔ ወደዚህ ቦታ ስመጣ በጣም ብዙ ህዝብ አለ፣ ብዙ ሰው ይፈወሳል። ካንሰር አይናቸው የታወሩ ሰዎች አይናቸው ይበራል፣ ለምጻቸው ይነጻል። በጣም ትልልቅ ገቢረ ተአምር የሚደረግበት ቦታ ስለሆነ ዋናው ትልቁ ዓላማ የነበረው ከሰበካ ጉባኤ ጋር ሆኜ ከህንጻ አሰሪው ጋር ሆኜ የቅዱስ ገብርኤልን ቤተክርስቲያን ለመጨረስ ነበረ። ነገር ግን እግዚአብሔር ደግሞ ይህችን ቤተክርስቲያን እንድትሰራ ስለፈቀደ በእኔ ብቻ ጥረት ሳይሆን ከደብሩ ሰበካ ጉባኤ ጋር በመሆን ከማህበረ ካህናቱ ጋር በመሆን እንደዚሁም ከአስተዳደር ክፍሉ ጋር በመሆን ወንድማችን መጋቢ ሀብታት አቶ ስማቸው ከበደ በየዓመቱ ታኅሳስ 19 ቁልቢ ገብርኤል ነበር የሚሄደው። በአጋጣሚ ችግር ስለነበረ እዚህ አካባቢ ላይ ረብሻ ስለነበረ ቀርቶ ወደኛ መጣ እና ለቅዱስ ገብርኤል ቤተክርስቲያን ምን ላግዘዎት፣ ምን ልስጠዎት፣ የሆነ ነገር ልቻል የሚል ጥያቄ አቅርቦ ነበረ። አይ ቆይ እነግርሃለሁ አልኩት። በወቅቱ ለቅዱስ ገብርኤልም ሰጥቷል እና ለምን ቅድስት አርሴማን ብቻህን ለምን አሰራትም የሚል ጥያቄ አቀረብኩለት። እንግዲህ ከወንድሜ ጋራ ከመጋቢ ሀብታት አቶ ስማቸው ጋራ ከ17 ዓመት በላይ እንተዋወቃለን እና ምንም አላለም። እሺ አባታችን የሰማይቷ የቅድስት አርሴማና የእግዚአብሔር ፍቃድ ይሁን ሰርቻ አስረክቦታለሁ አለኝ። ይህንን ጥያቄ ለሰበካ ጉባኤ ወስጄ በዋና ጸሐፊው አቅራቢነት ውሳኔ ተወሰነ። በጣም የሚገርመው ይሄ ቤተክርስቲያን ሲሰራ በጣም ታምር ነው የምነግራችሁና ግንባታ ፍቃድ እንኳን በዚያ ሰዓት አላወጣንም ነበረ። የሰማይቷ የቅድስት አርሴማ ፍቃድ ስለሆነ ዲዛይኑ ምኑም ተሰርቶ በአጭር ጊዜ በ1 ዓመት ከ2 ወር ውስጥ ተጠናቀቀ። መሰረት በብፁዕ አቡነ መልከጼዴቅ በወቅቱ የአዲስ አበባ እና የጉራጌ ሀገረ ስብከት ሊቀ ጳጳስ በነበሩት መሰረት ተጣለ። 2014 መጋቢት 12 ቀን ከ1 ዓመት ከ4 ወር በኋላ ደግሞ አልቆ በብፁዕ ቅዱስ ፓትርያርክ በብፁዕ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በብፁዓን አበው ሊቃነ ጳጳሳት በወቅቱ ጠቅላይ ስራ አስኪያጅ በነበሩት በብፁዕ አቡነ አብርሃም እጅግ ብዙ ህዝብ በተገኘበት እናንተም የሚዲያ አካላት ነበራችሁ። በሰፊው በዓለም ላይ ታይቷል። ይሄ ቤተክርስቲያን ተመርቆ ገዳም ተብሎ ቅዳሴ ቤቱ ከብሯል ማለት ነው። አንተን ማገልገል መባረክ ነው። አንተን ማገልገል
አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። ይሄ ቦታ የመርጡ ለቅድስት አርሴማ ገዳም ዋና ጸበል ነው። የመልአኩ የቅዱስ ገብርኤል ጸበል አለ። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ የአባታችን የአዳም ጸበል አለ። ከ40 በላይ ምንጮች አሉ እዚህ ቦታ ላይ። በዙሪያችሁ ዙሪያውን ስታዩት ወደ ኋላ ካሜራ ዞራችሁ ታያላችሁ። ይሄ ቦታ ጣዖት ሲመለክበት የነበረ ቦታ ነው። በጣም ብዙ ዘንዶ የሚመለክበት፣ እባቦች የሚመለኩበት፣ ግብር የሚገበርበት፣ ለጣዖት ቀደም ሲል መስዋዕት የሚቀርብበትና መስዋዕት የሚሰዋበት ቦታ ነው ይሄ ቦታ። እንግዲህ ጣዖቱ ተሰብሮ የዘንዶ መንፈስ ተመቶ ያ ጣዖት የሚመለክበት ቦታ አሁን ተቀድሶ ጸበል ሆኖ ብዙዎች አይናቸው የበራበት፣ ብዙዎች 30 ዓመት 20 ዓመት ታመው መፍትሄ ያጡ ሰዎች መጥተው እዚህ ቦታ ላይ ምህረት ያገኙበት፣ ፈውሳቸው የተረጋገጠበት፣ አይናቸው የበራበት፣ ሽባዎች ቀና ብለው የሄዱበት ታላቅ ቦታ ነው። ለቡ ቅድስት አርሴማ ይሄንን ጸበል በመላው ዓለም ያሉ ልጆቻችን ያውቁታል። ብዙ ሰዎች ከዚህ ቦታ ላይ ተጠቅመዋል። ብዙ ሰዎች በረከት አግኝተዋል። ብዙ ሰዎች ጥያቄያቸው ተመልሶላቸዋል። እና ስለዚህ ቦታ ብንናገር ብዙ ሰዓትም ስለማይበቃን ባጭሩ በጣም የተለየ ቦታ ነው። እዚህ የገባ ሰው ሁሉ ሳይፈወስ አይወጣም። እዚህ የገባ ሰው ሁሉ ጥያቄው ሳይመለስ አይወጣም። ይህንን ይመስላል ጸበላችን። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። መርጡ ለቅድስት አርሴማ ገዳም ስመለስ መርጡ ለቅድስት አርሴማ ገዳም ያለቀችበት እርግጥ እሷ በ1993 ዓመተ ምህረት ነው የተመሰረተችው። ቅድም አባታችን እንደተናገሩት በተወሰነ ዓመታት በቆርቆሮ ቤት የነበረችው ክቡር መላከ ጽዮን አባ እስጢፋኖስ ይርጋ ወደዚህ ቦታ ሲመጡ የነበረውን ቆርቆሮ ቤት አርቀው በአንድ መንፈስ ቅዱስ ልጃቸው በአቶ ስማቸው ከበደ ማለት ነው በአጭር ጊዜ በግል እንግዲህ ያው ያለ ልመና ማህበረ ማህመናን ሳያስቸግሩ በአንድ ግለሰብ ብቻ ስለተሰራ በአጭር ጊዜ ሊያልቅ ችሏል። እሺ ስሜ አመለወርቅ ተሾመ እባላለሁ። የምስራቅ ፀሐይ ቅዱስ ገብርኤልና የመርጦሮ ማርያም ቅድስት አርሴማ አቡነ አዳም ቤተክርስቲያን የጽዳት ሰራተኛ ነኝ። ይህን እድል ስለተሰጠኝ አመሰግናለሁ። ሳይገባኝና ሳይገባኝ እኔ ትንሽ በቀላሉ ነው። በአርሴማ ዙሪያ ብዙም ሰዓት ይፈጃል። ብዙ ታምር ነው የተሰራው። ብዙ ነን፣ ወደ 30 ነን። ብዙ አሁን አንድ ጓደኛችን ራሱ ወደ 6 እባብ ነው የወጣላት። እንደው በትንሹ አጠር ሰዓት ስለሄደ ነው አጠር ላድርገው ብዬ ነው። ወደ 6 እባብ፣ ወደ እንቁራሪቱ፣ አይጥ፣ ያባጨጓሬን፣ ትላትሎች ነገሮች፣ እንስሳዎች በሙሉ ለኔም ራሱ በጣም ታምሜ አባቶች እዚህ ጋር ያውቃሉ። ታምሜ በጥቁር አንበሳ አልጋ ሁሉ ወንበር ማነው አልጋ ሁሉ ብር ተከፍሎልኝ መጨረሻ ሴትዮዋ አትድንም እየተባል ነው እምነቷን ተቀብቼ ጸበሏን ጠጥቼ የዳንኩት እና በጣም ብዙ ነው። እኔ እዚህ ነው የማገለግለው። ለቡ ገብርኤል ነው የማገለግለው። ቅድስት አርሴማ ጠበል አጥማቂ ነበርኩ መጀመሪያ በ93 እና እስከ 96 ሳገለግል ሳጠምቅ ነበር የቆየሁት። በአልጋ መጥቶ ተፈውሶ በእግሩ ይሄዳል አይቻለሁ። እንደውም ተአምር ለየት ያለ ያየሁት አንዷ ዛሩላጅ ያዛት ጅብ እጠራለሁ ብላ እንደ ጅብ አጓርታ ከጠዋቱ 2 ሰዓት ላይ ጥቁር ጅብ መጥቷል። ጥቁር ጅብ መጥቶ ፈርተን አልነካንም፣ ወደ ጫካ ሄደ። ሶስተኛ ደግሞ አንዱ ደግሞ ባልጋ መጣ ታሞ እግሩ እንዲቆረጥ ጥቁር አንበሳ ፈቅዶ የልጅቷ ባል መኪና ሊያመጣ ሄደ። እሷ ባልጋ ሰዎች ለምና አሸክመው አላስቆርጥም ብላ ይዛው መጣች። እዛ 1-3 ቀን ተጠመቀ። ያበጠው እግሩ ሁሉ ጠፋ።
በ6 ቀኑ እዛ ጠበል ቀጅ ሆነ አገልጋይ ሆነ ድኖ ወደ ሀገሩ ሄደ እልሃለሁ።